ሰባት ቁጥር መንፈሳዊ ዓለም ላይ ትርጉም ያለው ቁጥር ነው። እግዚአብሔርም በሰባተኛው ቀን ምን አለ ይላል? አረፈ። ሰባት እግዚአብሔር አምላክ ለራሱ የለየው ቁጥር ነው። ሰባት የእረፍት ቁጥር ነው። ሰባት ፐርፌክት ነምበር ወይም ፍጹም ቁጥር ነው። ኢያሪኮ የፈረሰው ከሰባት ዙር በኋላ ሰባት ጊዜ እየጮኻችሁ ዙሩ አለ። በሰባተኛው ቁጥር ይፈርሳል። እግዚአብሔር ፍጹም ስላደረገው አንዳንድ ከፍ ያሉ ትሩዞችን ለመግለጥ ቁጥሮችን ይጠቀማል። ለጻድቁ ዕውቀትን ስጠው፣ ዕውቀት ያበዛዋል። እንቶቻችሁ መብዛት ትፈልጋላችሁ? መብዛት ማለት በህይወት በኑሮ በብሌሲንግ ወይም በበረከት መትረፍረፍ መብዛት የሚፈልግ ሰው እግዚአብሔር አምላክ የሚናገራችሁን ስሙ። አሁን እየሰማችሁ ትበዛላችሁ። አሜን። በሁሉም አቅጣጫ መብዛት ይሆንላችኋል። አሜን። ኢየሱስ ክርስቶስ ጌታ ነው። ይሄ ወር እንደምታውቁት የግንቦት ወር ነው። የግንቦት ወር በጣም በጨለማው ዓለም ላይ ብዙ ደም የሚፈስበትና ተሐድሶ የሚያደርጉበት ኢዳናቸውን የሚያድሱበት ብዙ የጥንቆላ መናፍስት ለሌላው ለሚቀጥለው ዓለም የሚያስፈልጋቸውን ወይም አመት የሚያስፈልጋቸውን ኃይል የሚቀበሉበት መስዋዕት የሚያቀርቡበት አደገኛ ወር ነው ይሄ ግንቦት ወር። እና መናፍስቱ ዓለም ላይ የተረዳ ሰው ብዙ ነገሮችን አንደርስታንድ ማድረግ ይችላል። እግዚአብሔር ደግሞ የግንቦት ወር ለኛ የድል ወራችሁ ነው አለ። አሜን። የጨለማ ኃይላት ይሰበራሉ። አሜን። እኛ ጋር ድል ይሆናል፣ ጠላት አያገኘኝም የሚል ሰው ጮሆ አሜን ይበል። አሜን። እጆቻችሁን አንሱና እንደዚህ በሉ። በሰባት ቁጥር የሚሰራ መንፈሳዊ አሰራር በሉ። በሰባት ቁጥር የሚሰራ መንፈሳዊ አሰራር። ደግማችሁ በሰባት ቁጥር የሚሰራ መንፈሳዊ አሰራር በሉ። በሰባት ቁጥር የሚሰራ መንፈሳዊ አሰራር ዛሬ ይፈርሳል። ዛሬ ይፈርሳል። አሜን አሜን አሜን። ከመንፈሱ ዓለም ከእግዚአብሔር ዓለም የተኮረጁ ነገር ግን በጨለማ ዓለም ውስጥ አድቫንቴጅ ለማግኘት የሚንቀሳቀሱ ሰባት ስራቶች ዛሬ አሜን። እየተናገርኩ ለአንድ ሰው ግን በር እየተከፈተ ነው ማለት። አሜን። እየተናገርኩ አንድ ሰው ሰላም ሲሆንለት ነው ማለት። አሜን። እየተናገርኩ አንድ ሰው እግዚአብሔር አምላክ ታምራት ሲያደርግለት ነው ማለት። አሜን። ያ ታምራት ለኔ ነው የሚል አንድ ሰው ጮሆ አሜን ይበል። አሜን። እኔ አይ አሜዝድ አንዳንድ ጊዜ በጣም አሜዝድ ሆናለሁ። ሰው በምን አይነት ስራት እንደታሰረ እንኳን አያውቅም። ምን ኢንፍሉዌንስ እንደሚያደርገው ማያውቅም። ዛሬ ልክ ብርሃን ሲበራላችሁ which means መገለጡ ወደናንተ ሲደርስ የታሰራችሁበት የናንተም የዘሮቻችሁ መስራት መሬት ይወድቃል። አሜን። ምን ነው አሜን ይብለኛ አንድ ሰው። አሜን። ዘርህ የታሰረበት ስራት ከጆች ላይ መሬት ይወድቃል ነው ያልኩት። አሜን። ማሰሪያዎቹ ከጁ ወደቁ ተብሎ እንደተጻፈ ዛሬ ከጃችሁ ላይ የሚወድቅ ነገር አለ። አሜን። ሰባት ጊዜ ይውደቅ በሉ እስቲ። ይውደቅ። አንድ ነው ይሄ። ይውደቅ። ሁለት ይውደቅ። ሶስት ይውደቅ። አራት ይውደቅ። አምስት ይውደቅ። ስድስት ይውደቅ። ሰባት ይውደቅ። አጨብጭቡና ተቀመጡ ባካችሁ። ሰባት የሚለውን ቁጥር ከመናገር በፊት ስለ ቁጥሮች ልናገር። ቁጥር በዚህ ዓለም ውስጥ እንደ አንድ ሂሳብ ወይም እንደ አንድ ሰብጀክት ወይም ትምህርት የሚታሰብ ሊሆን ይችላል። መጥፎ አይደለም እንደዚህ ማሰብ። እኛም ፊደል ቆጥረን ቁጥር ተመረን ስላደግን ቁጥሮች በዚህ ዓለም በፍጥረታዊ ዓለም ለመግባባት መሰረት የሆኑ ብዙ ፖይንቶች አላቸው። ይሄን ለናንተ መብራራት አይተበቅብኝም። ቁጥር ቆጥራችሁ ነው ኢቭን ጠዋት የመጣችሁት። አሁን ስንተኛው የቀን ቁጥር ላይ እንዳለ ለናንተ ማብራራት አይተበቅብኝም። በጣም ብዙ ስለ ቁጥር ታውቃላችሁ። ነገር ግን ከዚህ እልፍ ያለው መንፈስ ዓለም ላይ ያለውን እውነት ግን መረዳት ግን ያስፈልጋል። እኔ እያንዳንዶቹ ነምበርስ ከአንድ ጀምሮ እስከፈለጋችሁ ቁጥር ቁጠሩ
በፍጹም የቁጥሮችን ትርጉም መንፈስ ዓለም ላይ ምን አይነት መልእክት እንዳላቸው መረዳት ፈልጋለሁ። ይህን ማጥናት ከጀመርኩበት ጊዜ ጀምሮ ግን ስለ አብዛኞቹ ቁጥሮች ወይም ሲምቦሎች እግዚአብሔር አምላክ የነገረኝን ብዙ ነገር መናገር አሁን ጊዜ ቢያጥርም አንዱን ዛሬ ልናገር የፈለኩትን ወይም ላስተምራችሁ የፈለኩትን አንዱን ነገር ነግራችኋለሁ። ልክ ይሄ ሲገባችሁ ግን እግዚአብሔር አምላክ ዛሬ በህይወታችሁ ላይ ተአምራት ማድረግ የሚጀምርበት ቀን እንደሆነ ታውቃላችሁ። የጀመርነው ስለ 7 ነው። 7 ቁጥር መንፈሳዊ ዓለም ላይ ትርጉም ያለው ቁጥር ነው። መጀመሪያ በእግዚአብሔር ዓለም ውስጥ 7 እንዴት እንደሚታሰብ ጥቂት ነገሮችን ላብራራ ወይም ላስቀምጥላችሁ። 7 ቁጥር መንፈሳዊ ቁጥር ነው። 7 ቁጥር ፍጹም ቁጥር ነው። ቁጥሩ በራሱ የሚያመጣው ብዙ ነገሮች አሉ በህይወታችሁ ላይ። ዝም ብሎ ተቆጥሮ ከአንድ ብሎ ከ6 በኋላ የሚቆጠር ቁጥር አይደለም። 7 በራሱ አንዳች መንፈስ ዓለም ላይ ትልቅ የፍጹም ወይም ፍጽምናን የተሞላ ቁጥር መሆኑን የምታውቁት እግዚአብሔር እንዴት እንደሚሰራበት ስታዩ ነው። በቀላሉ ከትንሹ እናንተ ከምታውቁት መረዳት ለመጀመር ያህል 6ኛው ቀን እግዚአብሔር ሰውን የሰራበት ሰውን የፈጠረበት ቀን ነው። 6ኛ ቀን ሰው የተሰራበት እንደ ምሳሌያችን እንደ መልካችን እንፍጠር ብሎ በ6ኛው ቀን እግዚአብሔር ሰውን ሰራ። ለዚህ ነው 6 የሰው ቁጥር ነው። that's why ሰይጣን የሚጠቀምበት ይሄንን ቁጥር ምን ብሎ 6 6 6 3 ስድስቶችን ደርድሮ የሰው ቁጥር ነው። በሰማው ዓለም ውስጥ መጨረሻ ላይ የሚነግስ ቁጥር ነው። በዚህ ቁጥር ላይ ደግሞ አውሬው እንደሚነግስ ይነግረናል። ቁጥሩም የሰው ቁጥር ነው። ቁጥሩም 666 ነው። ወይ በግንባሩ ወይ በቀኝ እጁ ላይ እንደሚሆን ይህም ደግሞ የመጨረሻው ዘመን ኢየሱስ ክርስቶስ ከመምጣቱ በፊት ዓለም የምትያዝበት አውሬው የሚገዛበት አመታት እንዳሉ ይናገራል። ምክንያቱም ሰው የተፈጠረው በ6ኛው ቀን ነው። ይሄንን ቁጥር የሰው ቁጥር አድርጎት በ3 6 ቁጥሮች ውስጥ የመጨረሻውን የአውሬውን መገለጫ ሲናገር ወይም የአውሬው መገለጫ ሲያደርገው ታያላችሁ። ከ6 በኋላ ግን ሰው ከተፈጠረ በኋላ ግን ያለው ቀን 7ኛ ቀን ነው። እግዚአብሔርም በ7ኛው ቀን ምን አለ ይላል? አረፈ። ዘፍጥረት ምዕራፍ 2 ቁጥር 2 ላይ የሚነግረን ይሄንን እግዚአብሔር በስንተኛው ቀን? በ7ኛው ቀን አረፈ። 7 እግዚአብሔር አምላክ ለራሱ የለየው ቁጥር ነው። 7 የእረፍት ቁጥር ነው። 7 ፐርፌክት ነምበር ወይም ፍጹም ቁጥር ነው። እግዚአብሔር ዘፍጥረት ላይ ከነገረን ሰዓት ጀምሮ በመጽሐፍ ቃል ላይ ከ600 ጊዜ በላይ 7 ቁጥር ተገልጿል። በ7 የተደረጉ ብዙ ነገሮች እንዳሉ የእግዚአብሔር ቃል ይናገራል። ይሄ 7 የሚለው ቁጥር እግዚአብሔር ሲጠቀምበት ብዙ ታያላችሁ። ለምሳሌ ኢያሪኮ የፈረሰው ከ7 ዙር በኋላ 7 ጊዜ እየጮኻችሁ ዙሩ አለ። ለምን 6 አልሆነም? 6 ሪፕሬዘንት የሚያደርገው የሚተካው ሌላ ዓለም ወይም ቁጥር ስላለን 8ም 10ም አላለም። 7 ጊዜ ነው ምዙር። በ7ኛው ቁጥር ይፈርሳል። እግዚአብሔር ፍጹም ስላደረገው አንዳንድ ከፍ ያሉ ትሩዞችን ለመግለጥ ቁጥሮችን ይጠቀማል። በ7ኛው ይላል። ዮዳሄም በ7 ዓመቱ በረታ ይላል። ከብዙ ድካምና ከብዙ መገፋት በኋላ 7 ዓመቱ ሲፈጸም ዮዳሄ በረታ ይላል። የብርታት ቁጥር። ይሄ ብቻ አይደለም። ያንን ሶሪያዊውን ጀነራል በዮርዳኖስ እንዲጠመቅ ኤልሳ ያዘው 7 ጊዜ ብቅ ጥልቅ በል በ7ኛውም ለምጹ እንደሚነጻ ነግሮት በብዙ ክርክር ከተገለጠ በኋላ 7 ጊዜ ብቅ ጥልቅ አለ። በ7ኛውም ቆዳው እንደ ሕፃን ልጅ ገላ ሆነ ይላል። 7 ፍጹም ቁጥር ነው። ዛሬ በጌታ በኢየሱስ ስም በዚህ 7 ቁጥር እናንተን ባርካለሁ። አንድ ሰው ጮሆ አሜን 7 ጊዜ ይበል። አሜን። ተናገሩ እንደገና። አሜን። ድገሙ እንደገና። አሜን። ጨምሩ እንደገና። አሜን። ከዚህ በላይ ጨምሩ። አሜን። የመጨረሻ አሜን። በኢየሱስ ክርስቶስም እግዚአብሔር አምላክ በዚህ 7 ውስጥ ለእናንተ ህይወት በረከት ያደረገውን ሁሉ ዛሬ በኢየሱስ ክርስቶስም ይለቀዋል። አሜን በሉ። አሜን። ዘፍጥረት ምዕራፍ 4 ቁጥር 15 ላይ እግዚአብሔርም እርሱን አለው እንዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየንን ያገኘው ሁሉ እንዳይገድለው ምልክት አደረገለት ይላል። እግዚአብሔር አምላክ ምልክት አደረገለት።
ቃየንን ከዚህ በኋላ ሚነካ 7 እጥፍ እግዚአብሔር ራሱ ይበቀልበታል ስንት እጥፍ 7 times 7 እጥፍ ለቃየል ምልክት የተደረገበት ፍጹም ቁጥር ነው እግዚአብሔር የተጠቀመበት ለምን 8 አላለም ምክንያት አለው በኋላ አብራራል ይሄ ብቻ አይደለም ሁለተኛ ነገር ምዕራፍ 5 ቁጥር 10 ላይ ቀድም እንዳልኳችሁ 7 ጊዜ ብቅ ጥልቅ አለ ስንት ጊዜ አንድን ሰው በኢየሱስ ክርስቶስም ሰይጣን የትኛውንም ነገር እንዳያደርገው እጆቼን ዘርግቼ በኢየሱስ ስም 7 ጊዜ በላዩ ላይ በረከትን አጸናው አሜን እዛ ጋር የቆመች ልጅ ነው በኢየሱስ ስም 7 ጊዜ በረከት በላይሽ ላይ አጸናው አሜን በሰባት ውስጥ ያለው በረከት በኢየሱስ ስም ያገኛቸዋል አሜን አንድ ሰው ጮሆ ያገኘኛል ይባል ያገኘኛል በዘፍጥረት ወይም በሌሎች የመጽሐፍ ክፍሎች ላይ ራእይ ላይ ስታዩ 7ቱ ቤተክርስቲያን ይላል 8 አላረጋቸው 7ቱ አብያተ ቤተክርስቲያን ብሎ አሁንም ቤተክርስቲያንን 7ቱን በዚህ ቁጥር ይገልጣቸዋል እንደገናም ደግሞ 7 እጥፍ በረከት ይላል ወይም 7 የታሸገ በረከት ይላል እግዚአብሔር አምላክ በሰባቱ ውስጥ ብዙ ልዩ ልዩ ታምራቶችን አድርጓል 7 ፍጹም ቁጥር ነው አሜን አንድ ሰው አሜን አላለ አሜን ማን ነው በዚህ 7 ውስጥ ያለውን ታምራት መውሰድ የሚፈልግ ሰው አሜን ጨካኝ ሰው እግዚአብሔር አምላክ እንዲያገኘኝ ይፈልጋል የሚል ሰው የእግዚአብሔር እሳት በላይ ላይ እንዲሆን ይፈልጋል የሚል ሰው አሜን አንድ ሰው ጮሆ 7 ጊዜ ተቀብያለሁ ይባል ተቀብያለሁ ድገሙ ተቀብያለሁ ድገሙ ተቀብያለሁ ድገሙ አራተኛ ተቀብያለሁ አምስተኛ ተቀብያለሁ ስድስተኛ ተቀብያለሁ 7 ተቀብያለሁ ኢየሱስ ክርስቶስ በሰባተኛው ቀን ያገኘውን ሰው ይፈውሰው ነበር አሜን አላለም አንድ ሰው በስንተኛው ቀን በሰባተኛው ቀን ተቆጥሮ ከ7 በኋላ እንደገና ከ1 ነው የሚጀምረው 7 የፍጻሜ መጨረሻ ነው የቀን መጨረሻ ነው ኢየሱስ ክርስቶስ በሚያገለግልባቸው ቦታዎች አንድ ከ18 ዓመት ጀምሮ ጎባጣ የነበረች ቀና ማለት የማትችል ከቶም ቀና ለማለት የማትችል the spirit of infirmity ወይም የድካም መንፈስ ያለባት ሴት ነበረች ይላል ለ18 ዓመት ጎባጣ ነበረች ቀና ማለት አትችልም ኢየሱስ ክርስቶስ አያትና ይቺ የአብርሃም ልጅ ሆና እስካሁን በዚህ ጎባጣነት ልትቀመጥ አይገባትም ብሎ spirit of infirmity ወይም የድካምን መንፈስ ገሰጸ ሴትየዋም ተፈወሰች ቀና አለች ይላል ነገር ግን ቀና ስትሉ በሰባተኛው ቀን ላይ በእረፍት ቀን ላይ በሰንበት ቀን ስለነበረ የፈወሰው ሃይማኖተኞች አበዱ ሃይማኖተኞች በዚህ ቁጥር ውስጥ እግዚአብሔር አምላክ እንዴት አርጎ በፍጽምና ሊሰራ እንደሚችል ወይም እንደቻለ ወይም እንደፈለገ አልገባቸውም እነሱ ግን በጣም ብዙ ጫጫታዎች አሰሙ ኢየሱስ ምሳሌ መሰለላቸው ከናንተ መካከል በሬው ወይም እንስሳው ወደ ገደል ቢወድቅ ከዛ ውስጥ የማያወጣው ማን ነው በሰንበት ቀን እቺ አብርሃም ልጅ ሆና ልትፈታ ይገባታል ስለዚህ ከበሬም ከእንስሳም ትበልጣለች ቀኑ ደግሞ ሰንበት ነው በሰንበት እግዚአብሔር አምላክ የረፍት ቀን ባዘዘበት በዚህ ቀን ሰው ታስሮ መቀጠል የለበትም አለ ዛሬ አይ ፕሮፌሳይ በዚህ ሰባተኛው ቀን የመጣችሁ የታሰራችሁት ዛሬ ይፈታል አሜን አሜን አላለም አንድ ሰው አሜን በሰንበት ውስጥ ረፍት ታዞ እንደሆነ በሰንበት ረፍት የታዘዘው ደግሞ ለናንተ ነፃነት ለእግዚአብሔር ረፍት የሆነውን እንድትካፈሉ ከሆነ ዛሬ የታሰራችሁ ትፈታላችሁ አሜን የታሰራችሁ ትፈታላችሁ አሜን የታመማችሁ ትፈወሳላችሁ አሜን በር የተዘጋባችሁ ይከፈትላችኋል አሜን ቀኑ ሰባተኛ ነው ውሰዱና አሜን በሉ አሜን ኢየሱስ ይባረክ አሜን በሰባተኛው ቀን ያቺ ጎባጣ ተፈወሰች አሜን በሰባተኛው ቀን ያንተ ጉብጠት ዛሬ ይፈወሳል አሜን ያንቺ ስራት ዛሬ ይበጠሳል አሜን ያንተ ቀንበር ዛሬ ይሰበራል አሜን በኢየሱስ ስም ሰንሰለታችሁ ይቆረጣል አሜን ለምን ካላችሁ 7 ፍጹም ቁጥር ስለሆነ እግዚአብሔር ሊሰራ የወደደበት ቀን ነው አሜን የኢየሱስ ክርስቶስ ስሙ የተባረከ ይሁን አሜን አንድ ሰው ጮህ አሜን ይበል አሜን ይሄንን 7 ቁጥር ግን የሚያስደንቀው ነገር አማኞች ሳይረዱት በሰባት ውስጥ ያለውን ፍጽምና ያለበትን ዲቫይን ነምበር መለኮታዊ ቁጥር ሳይጠቀሙት ሰይጣን ለራሱ ዓላማ ሲጠቀምበት ግን ታያላችሁ
በጣም ብዙ የታሰሩ ሰዎችን አንዳንዶቹን ኢንተርቪው ለማድረግ እድል አግኝቻለሁ። እነኚህ ሰዎች ግን ወደ ጠንቋይና ወደ መተተኛ ቤት ተጠርተው ብዙ ነገሮችን በሰባት ቁጥር ልክ እንዲያደርጉ ተጠይቀዋል። ዛሬ ጠላቶቻችሁ ለማሰሪያ የተጠቀሙበትን በናዝሬቱ ጌታ በኢየሱስም እኔ ለመፍቻ አደርገዋለሁ። አሜን አሜን አላለም አንድ ሰው። አሜን አንድ ሰው እጆቹን ያዝ ኤልሳ እንዳደረገ ኤልሳ በሚሞትበት በሽታ ተያዘ ይልና ንጉሱን ጠርቶት ጦር አስይዞ ወርውራለው ይላል። ማዳቪያ ካራቫዲያማስ ያዙ አንድ ሰው አጂያታ ማሲ ፕራዲያም ሰባት ጊዜ ወጋው በሉ እስቲ ወጋው አንድ ወጋው ሁለት ወጋው ሶስት ወጋው አራት ወጋው አምስት ወጋው ስድስት ወጋው ሰባት ወጋው ጠላቶቻችሁ ከዚህ ቀን ጀምሮ አይነሱ። አሜን አሜን አላለም አንድ ሰው ማን ነው? አሜን ጠላትሽ ከዚህ ጀምሮ ተቀስፏል። አሜን በል። አሜን አንድ ሰው ጮሆ ጠላቴ አይነሳም ይበል። ጠላቴ አይነሳም። ኢየሱስ ክርስቶስ ጌታ ነው። አሜን ሁላችንም ሰይጣን እንዴት ይሄንን ቁጥር እንደሚጠቀምበት አይተን አፍርሰን እንጨርሳለን። አሜን 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 ሁላችንም ማቴዎስ ምዕራፍ 12 ላይ ያለውን ቃል እናወጣለን። እኔ ቃሉን ፈጠን ብዬ አነባለሁ። ኢየሱስ ክርስቶስ ጌታ ነው። ማቴዎስ ምዕራፍ 12 ላይ እንደዚህ ይላል፣ እርኩስ መንፈስ ግን ከሰው በወጣ ጊዜ ከሰው በወጣ ጊዜ ረፍት እየፈለገ ውሃ በሌለበት ያልፋል፣ አያገኝምም። በዚያን ጊዜም ወደ ወጣሁበት ቤቴ እመለሳለሁ ይላል። ቢመጣም ባዶ ሆኖ ተጠርጎ አጊጦ ያገኘዋል። ከዚያ ወዲያ ይሄድና ከርሱ የከፉትን ሰባት ሌሎችን አጋንንት ከርሱ ጋር ይወስዳል። ገብተውም በዚያ ሰው ይኖራሉ። ለዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል። ለዚህ ክፉ ትውልድ ደግሞ እንዲሁ ይሆንበታል ይላል። ዛሬ በሰባት እጥፍ ጠላት የተነሳባችሁን በዚሁ ቁጥር እሰብራቸዋለሁ። እኔ አንድ ሰው አሜን አላለም? አሜን ማቴዎስ ምዕራፍ 12 ላይ እንዳያችሁት መጀመሪያ ጠላት ከሰው ከወጣ በኋላ ይላል የጠላቶቻችሁ የዲያብሎስ ምቹ ቦታና መኖሪያ የሰው አካል ዲመንስ ወይም አጋንንቶች በጣም ፍጹም ረፍት የሚሰማቸውና መኖሪያ የሚያደርጉት የሰውን አካል ስፒሪት ስለሆኑ መንፈስ ስለሆኑ አካል ይፈልጋሉ። አሁን ያንተ መንፈስ ያንተ ነፍስ ያለው እዚህ አካል ውስጥ ነው። ከዚህ አካል ውስጥ ነፍስህ ከወጣች አካልህ በድን ነው፣ ወስደው ይቀብሩታል። ስፒሪት ግን እዚህ መኖር ስለማይፈቀድለት ይሄዳል። that's why ከወጣህ እዚህ አትኖርም። ምድር የተፈቀደው አካል ላላቸው አካላዊ ባዲ ለለበሱ ሰዎች ብቻ ነው። መናፍስቶች ወይም እርኩሳን ኃይላት እዚህ ምድር ላይ አቅም አግኝተው መኖር በረፍት መኖር የሚችሉት አካል ካገኙ ብቻ ነው። ለዚህ ነው ከሰው ውስጥ ሲወጡ ሲጮሁ ነው፣ እየሳቁ ሲወጡ ነው፣ ደስ ብሏቸው ዘና እያሉ ሲወጡ ነው የምታዩት። ሲጮሁ ለምን የሚጮሁ ይመስላችኋል? ለምን የሚሰቃዩ ይመስላችኋል? ከሰውየው ወይም ከሴትየዋ ከወጡ በኋላ ከፍተኛ የስቃይ ህይወት ነው የሚያስተናግዱት። ለምን ካላችሁ ቦዲ የላቸውም፣ አካል የላቸውም፣ መኖር የሚችሉበት ቦታ የላቸውም። በብዙ ጩኸትና በብዙ ግፊያ ነው የሚወጡት። መሄድ አይፈልጉም። ለምን ካላችሁ አካል የእረፍት ቦታቸው። በወጣ ጊዜ ግን የተሻለ እረፍት አገኝ እንደሆነ ብሎ ውሃ በሌለበት ምድረ በዳ ያልፋል፣ አያገኝም ይላል። ካላገኘ በቀጥታ የሚያስበው ወደ ቀደመው ቤቴ። አንዳንድ ሰው ስላልጮኸ መንፈስ የሌለበት ይመስላል። በነገራችን ላይ ወደ ጌታ ከመምጣታችሁ በፊት እኔንም ጨምሮ ሁላችንንም ዓለም በክፋት እንደተያዘ እናውቃል። ኤቭሪ ባዲ እዚህ ምድር ላይ የሚኖር ሁሉ ፖሰስድ ነው with demons። አንዳንዱ ተኖ ወጥቶለታል፣ አንዳንዱ አንቀጥቅጦ ወጥቶለታል፣ አንዳንዱ ሳይጮህ ወጥቶለታል፣ አንዳንዱ ጮሆ ወጥቶለታል። ያልተያዘ የለም።
ምክንያቱም ዓለም ሁሉ በክፋት እንደተያዘ እናውቃለን possessed with evil እንደሆነ እናውቃለን ነው የሚለው እንግሊዘኛው ግን የሚገርመው ነገር ጠላት ከወጣ በኋላ ግን ያስባል ቁጭ ብሎ አንቺን ልክ የቤት ቁጥር ልክ አንድ ሰው ቤቱን ከዚህ በኋላ ሲወጣ ሳይረሳ በቤት ቁጥር ወደ ቤቱ እንደሚሄድ ልክ እንደዛው ቁጭ ብሎ ያስባል ከዛስ ይመጣና አንድ ጊዜ ያይሻል ያይሃል ከዛ ሶስት ምቹ ነገሮችን ይፈልጋል አንደኛው ምን ይላል ባዶ ሆኖ ሁለተኛው ተጠርጎ ሶስተኛው አጊጦ ያገኘዋል ይላል ከዛ ልክ ሲያገኘው ይገባበታል አይደል ይመለሳል ከዛስ ከሱ የከፉትን ሌላ ስንት ሰባት አይሰማም ሰባት ሌላ ስንት ሰባት አያችሁ ከበድ ያለ ክፋት ከበድ ያለ ድህነት ከበድ ያለ መከራ ከበድ ያለ ጭንቀት ከበድ ያለ መፈራረስ ከበድ ያለ ነገር ማድረስ ሲፈልግ የሚጠቀመው ፍጹም ቁጥር ነው ከሱ የከፉትን ሌላ ስንት ሰባት ይዞ ይመጣል ይላል የሚገርመው ነገር ሰባት ይዞ መጥቶ ይገባበታል አይደለም ውጤቱንም ሲነግረን ለዚያ ሰው ከፊተኛው ይልቅ አንዳንድ ሰዎች ከሆነ ጊዜ በኋላ ድሮ የማያውቁትን መከራ ያስተናግዳሉ ድሮ የማያውቁትን በሽታ ያስተናግዳሉ ድሮ የማያውቁትን ጭንቀት ይጨነቃሉ ድሮ የማያውቁትን ማጣት ያጣሉ ድሮ ከተለማመድከው በላይ በደብል ጨምሮብህ ከሆነ የመጣብህ ዛሬ በኢየሱስ ስም አፈርሳለሁ አሜን እጆቻችሁን አንሱ ድሮ ከምታቀው በላይ ጤንነታችሁ የተወሰደ ድሮ ከምታቆት በላይ መከራ ይበዛባችሁ ድሮ ከምታቆት በላይ ነገር የከበደባችሁ ድሮ ከምታቆት በላይ በብዙ ጭንቀት ውስጥ ያላችሁ አይ ፕሮፌሳይ አሜን ዛሬ በሰባት ለበቀል የገባውን መንፈስ በኢየሱስ ክርስቶስም ነቅላለሁ ዛሬ አሜን አጠገባችሁ ያለውን ሰው የከበደብህ ነገር እንዳለ ታስተውላለህ ይበሉት ከበደብህ ነገር እንዳለ ታስተውላለህ ንገሩት የከበደብህ ነገር እንዳለ ታስተውላለህ ይበሉት ከበደብሽ ነገር እንዳለ ታስተውላለህ እሱ ጋር ከመድረስ በፊት አንድ ነገር ልንገራችሁ መጥቶ ሲያየው ምን ማለት ነው ባዶ ሆኖ ምን ማለት ነው ተጠርጎ ምን ማለት ነው አጊጦ ባዶ ሆኖ የመቅረት ያህል ክፉ ነገር እንዳማኝ የለም ለአማኝ የለም ባዶ መሃን ማለት without feeling the spirit of God ወይም ያለ እግዚአብሔር መንፈስ ሙላት ያለ መንፈስ ቅዱስ መሆን ማለት አንዳንዶቻችሁ መንፈስ ቅዱስን ከሆነ ጊዜ በኋላ ተሞልታችኋል አሁን ግን ምንም የመንፈስ ቅዱስ ሙላት የማይሰማችሁ ከሆነ አደጋ ናችሁ የመንፈስ ቅዱስ ሙላት አንድ ጊዜ ተደርጎ የሚያቆም አይደለም ሐዋርያቶች እንኳን ከአራት ጊዜ በላይ ተሞሉ ይላል ዮሐንስ ምዕራፍ 20 ዮሐንስ ወንጌል ምዕራፍ 20 ላይ በተዘጋ በር ውስጥ ገባ እፍ አለባቸው እግዚአብሔርን መንፈስ ተሞሉ ይላል ያ ቢበቃ ኖሮ እዛ ጋር ያቆም ነበር ነገር ግን ሉቃስ ምዕራፍ 24 ላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩ አላቸው ሐዋርያት ሥራ ምዕራፍ 2 ላይ ድንገት 120 በሚሆኑ ሰዎች ላይ ከሰማይ ድምጽ መጣ የሚከፋፈሉ ልሳኖች ታዩአቸው በላያቸው ላይ ተቀመጡ መንፈስ ቅዱስም ተሞሉ ይላል ሁለት አትሉ አሜን ይሄ ቢበቃ ኖሮ በቃ ከዚህ በኋላ ጨርሳቸዋል ይባል ነበር ሐዋርያት ሥራ 4 እና 5 ላይ አንተም ለመፈወስ እጆችን ዘረጋ በቅዱስ ብላቴና በኢየሱስ ክርስቶስም ድንቅና ታምራት ሲደረግ ባሪያዎች በፍጹም ግልጥነት ቃልን ይናገሩ ዘንድ ስጣቸው ብለው ከጸለዩ በኋላ የቤቱ መሰረት ተናወጠ መንፈስ ቅዱስም ሞሉባቸው ይላል አሜን አሜን አላለም አንድ ሰው አሜን ሐዋርያቶች እንኳን አንድ አይደለም ሁለት አይደለም ሶስት አይደለም ከዛም በላይ ተሞልቷል you need to baptize the holy spirit እለት መሞላት አለባችሁ ዛሬ መሞላት የሚፈልግ ሰው ማለት እንደገና መሞላት የሚፈልግ ሰው በናዝሬቱ ጌታ በኢየሱስ የእግዚአብሔር መንፈስ ይሞላባችሁ አሜን ባዶ ሆኖ የሚለው ጠላት ዲያብሎስ
ከቤተ ክርስቲያን የራቃችሁ ወደ እግዚአብሔር ቤት ያልመጣችሁ ብዙ ከእግዚአብሔር ቤት ተወግዳችሁ ያላችሁ ራሳችሁ በቃ ጴንጤነት ጨረስኩ ማስተርስ አርጋለሁ ብላችሁ ከእግዚአብሔር የሚወሰድ እውነት ለመውሰድ ራሳችሁን ያላቀረባችሁ ርቃችሁ ያላችሁ መልእክት አለኝ ዛሬ you need to baptize and come to the church ቤተክርስቲያን መጣችሁ የእግዚአብሔርን መንፈስ ልትሞሉ ይገባል በህይወታችሁ የእግዚአብሔር መንፈስ ሙላት ከሌለ አጋንንት በጎበኛችሁ ጊዜ ይገባባችኋል ዛሬ በኢየሱስ ስም እግዚአብሔር ይሞላችኋል አሜን አንድ ሰው ጮህ መንፈስ ቅዱስ ሞላለሁ ይባል መንፈስ ቅዱስ ሞላለሁ አያችሁ ከመግባቱ በፊት ቼክ የሚያደርገው ለዚህ ነው አጠገባችሁ ያለውን ሰው ባዶ እንዳትሆን በሉት ንገሩት ባዶ እንዳትሆን አረ ንገረው ባክ በግራ በቀኝ ባዶ እንዳትሆን ባዶነት ብዙ መዘዝ አለው በሉት ባዶነት ብዙ መዘዝ አለው ንገሩት ባዶነት መዘዝ አለው በሉት ባዶነት መዘዝ አለው አንዳንዱ ጴንጤ ነኝ ይላል ጴንጤ ነው ግን 60% የሚሆነው አጋንንት እየወጣ ያለው ከማላይ ነው ከጴንጤ ላይ ነው ከጴንጤ አጋንንት አይገባም watch now even ከጥቂት ደቂቃዎች በኋላ አሳያል ደሌለና እንዳለ ዝም ብሎ ፉከራ አይሰራም ስሙኝ መንፈስ ቅዱስ ውስጥ ከሌለ ባዶ ከሆንክ ግጥም አድርጎ ይገባባል ተጠንቀቅ እግዚአብሔር መንፈስ ሙላት ውስጥ የሚያስቀምጥ ደግሞ ወደ እግዚአብሔር ቤት ያለ አታችመንት ነው ከጌታ ቤት ጋር ያለ አታችመንት እግዚአብሔር ቤት መምጣት ሲመችና ሳይመች ተብሎ የሚከፈል አይደለም ሁሉ ጊዜ ወደ ቤት አሜን እመጣለሁ አለ አሜን 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 በቤትህ ምሕረትን እቀበላለሁ አለ ዳዊት አሜን ኢየሱስ ይባረክ እግዚአብሔር ቤት ሁሉ ጊዜ ልትመጣ ይገባል ምክንያቱም የእግዚአብሔር መንፈስ የሚሞላበት እውነተኛ ቦታ ስለሆነ አሜን ተጠርጎ ይላል ምን ማለት ነው ተጠርጎ ማለት አሁንም ምነግር የእግዚአብሔር ቃል አሁንም ምነግርሽ የምትሰሚው የእግዚአብሔር ቃል እውነት ነው ሰው በእግዚአብሔር መለኮታዊ ቃል ካልተጠቀጠቀ ውስጡ ባዶ ነው እግዚአብሔር ቃል የለበት ለመዳናችሁ እግዚአብሔር ቃል ከሌለባችሁ ለጥበቃችሁ እግዚአብሔር ቃል ከሌለባችሁ ለማሸነፍ ለድል የእግዚአብሔር ቃል ከሌለባችሁ ውስጣችሁ ባዶ ከሆነ አደገኛ ሁኔታ ውስጥ ነው ያላችሁ ለዚህ ነው አንዳንዶቹ በአካል ይጨምራሉ በፊዚካሊ ይጨምራሉ ውስጣቸው ግን አንድ በመንፈስ ዓለም የሚነገር አንድ የእግዚአብሔር ቃል እውነት የላቸው ባዶ መሆናቸው ወይም ተጠርጎ የእግዚአብሔር ቃል መውጣቱ ሌላው የሚጎዳ ይመስላችኋል አኪዩዝ የምትደረጉ በመጀመሪያ ቪክቲሞቹ ራሳችሁ ናችሁ አጠገባችሁ ያለውን ሰው የእግዚአብሔር ቃል ይሙላብ በሉት የእግዚአብሔር ቃል ይሙላብ መንፈስ ይሙላብ በሉት መንፈስ ይሙላብ ቃሉን የምትይዘው በሉት ቃሉን የምትይዘው ውስጥ ባዶ እንዳይሆን ነው ውስጥ ባዶ እንዳይሆን ነው መንፈስ የምትሞላው በሉት መንፈስ የምትሞላው ውስጥሽ ባዶ እንዳይሆን ነው ውስጥሽ ባዶ እንዳይሆን በቤቴ ብላቴኖቹ ውስጥ እንኳን ቃል እንዳይጠፋ በለሆሳስም ቢሆን እያዋዛንም ቢሆን የዲቮሽን ታይም እናደርጋለን ለምን ባዶ እንዲሆኑ አልፈልግም ዳር የነብይ ደረሰ ልጅ ስለሆኑ የሚተርፉ እንዳይመስላችሁ ሰው ውስጡ ሙሉ መሆን አለበት አሜን የእግዚአብሔር ቃል በውስጡ መኖር አለበት አንድ ሰው አሜን ይባል አሜን ሲመጣ ግን ይላል ተጠርጎ ያገኝ ተጠርጎ ያለ ምንም የእግዚአብሔር ቃል ተጠርጎ ሲመጣ ግን ባዶ ሆኖ ያለ ምንም የእግዚአብሔር መንፈስ ሙላት ባዶ ሆኖ ያገኝ የሰውነት ስለወፈረ ወይ ደግሞ ረጅም አመት በጌታ ቤት ነኝ ስላልክ የምትተርፍ አርገ የምታስብ ከሆነ ተሳስታ ባዶነታችሁና የእግዚአብሔር ቃል ከህይወታችሁ መጠረጉ የሚያመቸው ለጠላቶቻችሁ ነው ዛሬ ግን እግዚአብሔር አምላክ ጠላቶቻችሁን ይቀጣል አሜን እናንተን በመንፈስ ቅዱስ ይሞላችኋል አሜን አንድ ሰው ጮሁ በመንፈስ ቅዱስ ሞላለሁ ይባል በመንፈስ ቅዱስ ሞላለሁ አጊጦ ያገኘዋል የሚለው ደግሞ በባዶነትና ተጠርጎ በመውጣት ውስጥ ያሉትን ኮምቢኔሽኖች ተጠቅሞ ለሱ የሚመች ያማረ ለጨለማ መቆሚያ የሚሆን ህይወት ያገኛል ይላል ያን ጊዜ ታንኪው አመሰግናለሁ መጣው ቆይ ብሎ ሄዶ ስንት ይዞ ይመጣል 7 ስንት ይዞ 7 ስንት ይዞ ይመጣል 7 ለሰውየው ክፉ ነገር የሚሆንበት ወይም ለሰውየው ከቀድሞ ይልቅ የከፋ ይሆንበታል ያለው 7 መሆናቸው ቁጥራቸው 9 መሆኑ አይደለም 7 መሆኑ ነው ቀድሞ የነበረው አንድ ነው እላዩ ላይ 7 ሲጨምር ክፋት ነው
8 ይሆናሉ። 8 ደግሞ the new beginning ወይም የአዲስ ጅማሬ ምልክት ነው 8 ምክንያቱም 7 ብሎ 8 አይልም ሳምንቱ እንኳን 7 ብሎ 1 ነው የሚለው 8ኛውን እንደ new beginning ነው የሚቆጥረው ስለዚህ ለዛ ሰው ከዚህ በፊት ያልነበረ አደገኛ ነገር ማጃጋዳ በይሳራባ ከዚህ በፊት ያልነበረ አደገኛ በሽታ አደገኛ መከራ አደገኛ ስቃይ ሊያስተናግድ የሚችለው ከሱ የከፉ 7 ስላለበት ነው ዛሬ ማናቸውም 7 ሆነው የገቡ መናፍስቶች አያመልጡ አሜን በጌታ በኢየሱስ ክርስቶስ ስም አያመልጡም አሜን የእግዚአብሔር መንፈስ እነኛን ክፉ መናፍስቶች ከህይወታችሁ ላይ ይጠርጋል አሜን አንድ ሰው ጾሆ እፈታለሁ ይባል ፈታለሁ ጠላቶቼ በሉ ጠላቶቼ ዛሬ ከላይ ለቀው ይሄዳሉ እጆቻችሁን አንሱ 7 ጊዜ እሳት ጥሩ እሳት 1 እሳት 2 እሳት 3 እሳት 4 እሳት 5 እሳት 6 እሳት 7 እሳት ዛሬ በኢየሱስ ክርስቶስም ጠላቶቻችሁ ይሸነፋሉ አሜን በ7 ቁጥር የተሰራ ማንኛውም የድግምት ስራ ይፈርሳል አሜን እጆቻችሁን አንሱ አንድ ደብተራ እንደዚህ አለ እኔ አለ በሰዎች ቤት ውስጥ እህላቸው ወጡ ውሃቃቸው በእንቁራሪት እንዲሞላ ማድረግ ይችላል በፊት እዛያል እንዴት ብሎ ሲልባል 1 2 3 4 5 6 7 ጉንዳን ይዛለዋል ጉንዳኖቹን በጨርቅ ቆጥሮ 8 አያረጋቸውም 7 ነው የሚያረጋቸው ወስጄ በሌሊት በራቸው ላይ ቀብራለሁ የሚደገም ድግምት አለ እሱን ሳረግ ቤቱ እንዳለ በእንቁራሪት ይሞላል አንዳንድ ሰው ዝም ብሎ እንቁራሪት ሲያይ አጋጣሚ መስሏል ዛሬ በ7 የተሰራ የደብተራ ስራ ይፈርሳል አሜን ምን ነው አሜን ቢለይ ባካችሁ አሜን በ7 የተቀመረ በ7 የተሰራ የድግምት ስራ የሟርት ስራ የጥንቆላ ስራ አይ ኮል ፋየር የእግዚአብሔርን እሳት ጠራለሁ የእግዚአብሔር እሳት ያቃጥለው አሜን እጆቻችሁን አንሱ አንዱ ደግሞ በህይወታቸው ምንም የሆነ ነገር እንዳይዙ ከምድጃ የተወሰደ አዲስ ትኩስ አመድ ወስጄ በጣቴ 7 ጊዜ ያነሳው እበትናለሁ አለ በ7ኛው ያ ሰው ብን ብሎ ይቀራል አለ ምንም ነገር አይዝም አላጣቁም እናንተ አንዳንዶቻችሁ ምን እንደተደረገ እኔ ግን አንድ ሰው ዛሬ 7 ጊዜ የተደገመባችሁ በ7 ቁጥር የተሰራ የዊችክራፍት ስራ በጌታ በኢየሱስም ዛሬ ነው ያልፈም አሜን ማዳቪ ካራቫጂ ፕራዲያማሳ ዛሬ ነው ያልፈም አሜን 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 አንድ ሰው ጮህ 7 ጊዜ እሳት ይጠራል እሳት 1 እሳት 2 እሳት 3 እሳት 4 እሳት 5 እሳት 6 እሳት 7 እሳት አንደኛው የዊችክራፍት አሰራር ደግሞ እንደዚህ አለኝ የሴትየዋን ወይም የሰውየውን ፎቶ ወስዳለሁ በግርግዳዬ ላይ ያረጋለሁ 7 መርፌ ሰካበታለሁ አለ በህይወቷ ወይም በህይወቱ 7 ጊዜ ሰካውበት ሰው በፍጹም በህይወቱ ረፍት የተባለ ነገር አያይም በኑሮ ረፍታይም በህይወት በትዳሩ በመኑ እንዲሁ እንደቆጠቆጠው ዘመኑን ያልፋል ይሄን ለመጠቀም 7 መርፌ ሰካለዋል አላቅም አንተ ላይ ሆነ አንቺ ላይ ዛሬ የተሰኩትን መርፌዎች የተሰኩትን የጨለማ አሰራሮች በእግዚአብሔር መብረቅ ዛሬ አቃጥላለሁ አሜን አንድ ሰው ጮሆ 7 ጊዜ እሳት ይጠራ እሳት 1 እሳት 2 እሳት 3 እሳት 4 እሳት 5 እሳት 6 እሳት 7 እሳት አንዳንዶቻችሁ ተነሱ ቁሙ ሁላችሁም ተነሱ ቁሙ በህይወት እንዳይሳካላቸው ስፈልግ አለ በተደገመበት ወረቀት ላይ ወረቀቱን በ7 በኩል ቀደዋለሁ አለ 7 ጊዜ ስሙ ያለበትን ስሙ ዛሬም ይፈርስ ነገር አለ ስሙ ያለበትን
ኢየሱስ ስም ያለበትን 7 ጊዜ ቀዳለዋል 7 ጊዜ የቀደድኩበት ሰው በዘመኑ ምንም ነገር አይሳካለትም ዛሬ የተቀደደብህን የሚቀድ የእግዚአብሔር እሳት በናዝሬቱ ጌታ በኢየሱስ ስም እሳት ይገለጥ አንድ ሰው 7 ጊዜ እሳት ይጠራል እሳት 1 እሳት 2 እሳት 3 እሳት 4 እሳት 5 እሳት 6 እሳት 7 እሳት ያዙ እጆቻችሁን ብዙ የሰባት የዲሞኒክ ኦፕሬሽኖች ዛሬ በእግዚአብሔር መለኮታዊ እሳት ይፈርሳሉ አሜን መንፈስ ዓለም የሚሰሩ ዲቫይን ነምበሮች ናቸው አንድ ሰው የሱን ተራራ የሱን ጤና የሱን ገንዘብ የሱን ህይወት የሱን ሱኬት ዜሮ ያደረጉትን መናፍስቶች ለማፍረስ የሚሆን አንድ ነገር ያረጋል በጌታ በኢየሱስ ስም ዙሩን 7 ጊዜ ቁጠሩት ያላችሁበት ቦታ ላይ 7 ጊዜ የሚዞር ሰው ካለ በሰባተኛው እግዚአብሔር አምላክ ከዛሬ ጀምሮ የተሰሩ የትኛውንም ስራዎችን ያፈርስለታል ራስ ቁጠር ለራስ ቁጠር 7 ጊዜ በናዝሬቱ ጌታ በኢየሱስ ስም 7 ጊዜ የተዞረ ረካባጋዲያማ ኢያሪኮ እንደፈረሰ ፈረሰ አሜን አንዳንዶቹ እየወደቁ ነው ፈረሰ አሜን ፈረሰ አሜን ፈረሰ አሜን ስለተከታተላችሁን እናመሰግናለን የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤት ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል እንዲሁም ሁሉ ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል ታዲያ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነብይ ደረሰ ላቀው ላይ ከሚሰራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ አስራት የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነብይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነብይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉ ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን የሁሉም ማጥቢያ ቤተ ክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኙናል የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን አኖይንቲንግ ቲቪ